ራሳችንን የምናከብርባቸው በጣም የተመረጡ ምልክቶችን ዛሬ የማስቃኛችሁ ነው የሚሆነው። በእርግጥ ያው እንደተለመደም የምንሰማው ሰዎች ሰውን ያክብሩ፣ እከሌን አክብር፣ እከሌን አክብሪ፣ ሰዎችን አክብር እንባላለንና ያ ደስ የሚል ነገር ነው። ግን ሁሉ ነገር ከራስ ይጀምራልና ራሱን የሚወድ ራሱን የሚያከብር ለራሱ ክብርና ፍቅር ያለው ሰው የሚያሳያቸውን ምልክቶች ዛሬ የማስቃኛችሁ ነው የሚሆነው። ያው እንደተለመደውም የምናውቀው በቤተሰብም በጓደኛም እከሌን አክብር፣ ሰዎችን አክብር፣ ታላቅህን አክብር ነው። ያ ደስ የሚል ስነ ምግባር ነውና ግን አንድ ሰው ከምንም በላይ ራሱን ሲያከብር ነው ሰዎችን የሚያከብረው፣ ራሱን ሲወድ ነው ሰዎችን የሚወደውና እነኚህ ራሳቸውን የሚያከብሩና የሚወዱ ሰዎች የሚያሳዩትን ምልክቶች የማስቃኛችሁ ነው የሚሆነው ማለት ነው። ሰላም ጤና ይስጥልኝ የውድ የማርቲ ቲዩብ ቤተሰቦች እንዴት ናችሁ? እኔ ፈጣሪ አምላክ የተመሰገነ ይሁን ሰላም ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩ ቀጥታ ወደ ዕለቱ ፕሮግራም የማልፍ ነው የሚሆነው። በመጀመሪያ ደረጃ እንግዲህ ራሳቸውን የሚወዱና የሚያከብሩ ሰዎች ማንኛውንም ነገር ከራሳቸው አስበልጠው ለሰው አያደርጉም። ምክንያቱም ለሰው የምንሆነው ወይም ለሰው ማድረግ የምንችለው የራሳችን ኩባያ ሲሞላ ነው አይደል? ለሰው ማካፈል የምንችለው። ስለዚህ እነኚህ ራሳቸውን የሚወዱና የሚያከብሩ ሰዎች መጀመሪያ የራሳቸውን ሙላት ነው የሚያስቀድሙትና ከራሳቸው በላይ ለሰዎች መሆንም አይፈልጉም ማለት ነው። ግን ያው ብዙ ጊዜ በተለምዶ ሁላችንም እስኪ ይሄን ነገር ራሳችንን ብንጠይቀው ከራሳችን ይልቅ ለሰዎች ሙላት ነው የምንሮጠው። ግን እኛ ከሌለን ነገር ላይ እንዴት ለሰዎች ማካፈል እንችላለን? ይሄንን በጥልቀት ልናየውና ልንረዳው ይገባል። ማለት ለሰዎች አለመኖር ወይም ለሰዎች ማድረግ አለመፈለግ ሳይሆን እንዴት ነው እኛ ከሌለን ነገር ላይ ለሰዎች ማድረግ የምንችለው ነው አንድምታው ማለት ነውና ራሳቸውን የሚወዱና የሚያከብሩ ሰዎች ወይም ለራሳቸው ክብር ያላቸው ሰዎች በመጀመሪያ የሚያደርጉት ለራሳቸው ሙላት ራሳቸው ላይ ነው ትኩረት የሚያደርጉት ማለት ነው። ያ ማለት ካላቸው ከተሰጣቸውና እኔ አለኝ ብለው ከሚያስቡት ነገር ነው ለሌላ ሰው ማካፈልን የሚፈልጉትና ከምንም በላይ ራሳቸውን ያስቀድማሉ ወይም ደግሞ ከራሳቸው በላይ ለሰዎች መኖርን አይፈልጉትም ማለት ነውና ይሄን ሐሳብ ሳነሳላችሁ በዙሪያችሁ ያሉ እንደዚህ አይነት ሰዎች አይጠፉምና እነሱን ብታያቸው የበለጠ ሐሳቡን ታገኙታላችሁ ብዬ አስባለሁ ማለት ነው። ሌላኛውና ሁለተኛው ነጥቤ ደግሞ ምንድነው? ግባቸው ላይ ነው የሚያተኩሩት ማለት ነው። እነኚህ ራሳቸውን የሚያከብሩ ራሳቸውን የሚወዱ ሰዎች ግባቸውን ያስቀድማሉ ማለት ነው። ከምንም ነገር በፊት ውስጣቸው የፈለገውን የውስጣቸውን ድምጽ የውስጣቸውን ጥሪ ነው የሚያዳምጡትና ብዙ ብዙ ጊዜ አይተን ከሆነ ለራሳቸው ትልቅ ዋጋ ለራሳቸው ትልቅ ፍቅርና ክብር ያላቸው ሰዎች የተሰማሩበትን ወይም ደግሞ ልባቸው የሚፈልገውን ስራ ወይም ግባቸው ላይ ነው ትኩረት የሚያደርጉትና ከዛም በኋላ ነው አንዳንድ ነገሮችን ማድረግ ካለባቸውም የሚያደርጉት ማለት ነውና ምን ለማለት ነው አላማና ግባቸው ላይ ያተኩራሉ ማለት ነው። ሌላኛውና ሶስተኛው ራሳቸውን የሚወዱ ለራሳቸው ክብር ያላቸው ሰዎች የሚያደርጉት ምንድነው? ራሳቸው ላይ ነው ኢንቨስት የሚያደርጉት። ማንኛውንም ነገር መማር ካለባቸው ይማራሉ። ራሳቸውን ለሚያሳድጋቸው ነገር እጅግ በጣም ዋጋ ይከፍላሉ ማለት ነውና እነኚህ ራሳቸውን የሚወዱና የሚያከብሩ ሰዎች ይሄኛው ሶስተኛው የሚታይባቸው ምልክት ነው ማለት ነውና ከምንም በላይ ጊዜያቸውን ራሳቸው ላይ ነው ኢንቨስት የሚያደርጉት። አይምሮአቸውን እነሱ ይጠቅመኛል ብለው ያሰቡት ነገር ላይ ያለምንም ጥርጥር ጊዜያቸውንም በገንዘብም ከሆነ ኢንቨስት በማድረግ እውቀት መማር ሊሆን ይችላል። ነገን ያሳምራል ብለው ለሚያስቡት ነገር ላይ ራሳቸውንም ገንዘባቸውንም ኢንቨስት ያደርጋሉ ማለት ነው። ሌላኛውና አራተኛው ነጥቤ ደግሞ የራሳቸው የሆነ ባውንደሪ ያላቸው የማይደራደሩበት ማለት ነው። ከጓደኛ ጋር ሊሆን ይችላል፣ ከቤተሰብ ጋር ሊሆን ይችላል። አንዳንዴ መገኘት ያልፈለጉበት ቦታ ላይ በሽምና በይሉንታ ላይገኙ ይችላሉ ማለት ነውና ጓደኞቻቸው ወይም ቤተሰቦቻቸው ደግሞ በቀልድ አስመስለው እነሱ የማይመቻቸውን አይነት ንግግር ቢያናግሯቸው በሳቅ አያልፉም ማለት ነው። እንደዚህ አይነት ነገሮችንና የሆነ በቃ የማይመቸው አይነት ቀልድ ከሆነ ኖ እንደዚህ ባትለኝ ደስ ይለኛል ብለው ከመናገር ወደ ኋላ አይሉም ማለት ነውና ይሄ ባውንደሪያቸው ላይ በጭራሽ አይደራደሩም ማለት ነው።
እና ይሄኛው ለራሳቸው ፍቅርና ክብር ያላቸው ሰዎች ባውንደሪያቸውን ገደብ አላቸው ማለት ነው። ማንም ሰው እንደፈለገ ህይወታቸው ውስጥ ገብቶ ማንም ሰው በፈለገበት መንገድ የማይዘውራቸው ናቸው ማለት ነው። ሌላኛውና አምስተኛው ደግሞ ራሳቸውን የሚወዱና ለራሳቸው ክብር ያላቸው ሰዎች በፈለጋችሁበት ቦታ እነሱን ማግኘት አትችሉም ማለት ነው። ያ ማለት ይሄ ቦታ ይመጥነኛል የሚለውን ነገር ያውቃሉ። የሚሄዱበትን ቦታ በአጠቃላይ ብቻ በደንብ መርጠው ለይተው የሚያውቁ ሰዎች ናቸውና በየትኛውም ቦታ ላይ ላታገኟቸው ትችላላችሁ ማለት ነው። ይህ ማለት ለምሳሌ እነሱ መገኘት አለብኝ ብለው ያላሰቡት ቦታ ሰው ስለተጓዘ ሰው ግር ስላለ ብቻ እዛ ቦታ ላይ ላታገኟቸው ትችላላችሁ ማለት ነውና ይህ አንድ ለራሳቸው ያላቸውን ክብር፣ ፍቅርና ለራሳቸው የሚሰጡትን ዋጋ የምናይበት ምልክት ነው ማለት ነው። የትኛውም ቦታ ላይ አለመገኘት በቃ ይሄ ቦታ ብሄድ ይመጥነኛል ወይስ አይመጥነኝም የሚለውን ነገር ትኩረት ያደርጉበታል ማለት ነውና ይሄ ማህበረሰቡ ብቻ ሆ ስላለ ሆ የማይሉ አገናዝበው ምን ቦታ ላይ መገኘት ምን ቦታ ላይ አለመገኘት እንዳለባቸው በደንብ የሚያውቁ ሰዎች ናቸው ማለት ነው። ሌላኛውና ስድስተኛው ነጥቤ ደግሞ ከምንም በላይ አእምሯቸው ላይ ትኩረት ያደርጋሉ ማለት ነው። ማንኛውም ነገር አእምሯቸውን ከሚጎዳ ነገር፣ ስሜታቸውን ከሚጎዳ ነገር ራሳቸውን ያርቃሉ። ለምሳሌ ይሄ ብዙ ጫጫታ ቦታ ለመገኘት ሊሆን ይችላል፣ ብዙ መጠጥ ነገሮችን አለማዘወተር ሊሆን ይችላልና ይሄ ለአእምሯቸውና ለጤናቸው እጅግ በጣም ትኩረት ሲያደርጉ እናያቸዋለን ማለት ነው። እነኚህ ለራሳቸው ክብርና ፍቅር ያላቸው ሰዎች ማለት ነውና በዙሪያችሁ ራሱ እንደዚህ አይነት ሰዎች አይጠፉም ብዬ አስባለሁ። ለራሳቸው ክብር፣ ፍቅር ያላቸው ሰዎች እነኚህ የጠቀስኳቸውን ነገሮች እንደሚያደርጉ ትኩረት ሰጥታችሁ ካያችኋቸው እነኚህ ምልክቶች ታዩባቸዋላችሁ ማለት ነውና ይሄ አእምሯቸውን በብዙ መንገድ ማሳደግ ይፈልጋሉ። በመማር ሊሆን ይችላል። አዳዲስ ነገርን ለማወቅ በጉጉት ነገሮችን ነው የሚያዩት። ዓለም እንዴት ይሰራል የሚለውን ነገር በጣም በንቃት ነው የሚያዩት የሚከታተሉት ማለት ነውና እነኚህ ለራሳቸው ክብርና መውደድ ያላቸው ሰዎች እነኚህ ምልክቶች ይታዩባቸዋል ማለት ነው። ሌላኛው ደግሞ አመስጋኞች ናቸው። ብዙ ጊዜ አይተን ከሆነ ራሳቸውን የሚወዱ ለራሳቸው ክብር ያላቸው ሰዎች በጣም አመስጋኞች ናቸው። እነኚህን ሀሳቦች ሳነሳላችሁ በዙሪያችሁ ያሉ ሰዎች አይጠፉምና እስኪ ልብ ብላችሁ እዩዋቸው። ወጣ ያለ ባህሪ ነገር ይታይባቸዋል። የሆነ የራሳቸው የሆነ ዩኒክ ነገር እናይባቸዋለንና ሌላኛው ነጥቤ ያስኩላችሁ ያመሰግናሉ ማለት ነው። በትንሹም በትልቁም ነገር ምስጋና ከአንደበታቸው አይጠፋም ማለት ነው። በየትኛውም ሁኔታ ላይ አመስጋኞች ናቸው ማለት ነው። ሌላኛው ነጥቤ ደግሞ ምንድነው? እነኚህ ለራሳቸው ክብር ያላቸው ራሳቸውን የሚወዱ ሰዎች ስሜታዊ ብስለታቸው እጅግ በጣም ሀያል ነው ማለት ነው። የሆነ የተረጋጉ ካልም የምንላቸው አይነት ሰዎች ናቸው ማለት ነውና ስሜታዊ ብስለት ስንል በብዙ ሊታይ ይችላል። ነገሮችን የሰሙትን ነገር አለመፍረድ ሊሆን ይችላል። ለምሳሌ ሚዲያ ላይ አንዳንድ ፕሮግራሞችን ስናይ ሰዎች ሆ ብለው ወይ ያደንቃሉ ወይ ደግሞ ያንን ሀሳብ ያጣጥላሉ አይደል? እነኚህ ሰዎች ግን ያንን ነገር የሚያዩበት አንግል እጅግ በጣም የተለየ ነው። ሰው ስላደነቀ አያደንቁም። ሰው ስላልወደደው ያንን ነገር አይጠሉም እና የራሳቸው የሆነ ሚዛን አላቸው። እንዲሁም ደግሞ ከጓደኞቻቸው ጋር ሊሆን ይችላል አብሮ ባላቸው ግንኙነት በቃ የሆነ ለየት ያለ ነገር እናይባቸዋለን ማለት ነው። መምከር ሊሆን ይችላል፣ ያላቸውን ነገር የሚያካፍሉበት መንገድ ሊሆን ይችላል። ብቻ ይሄ ስሜታዊ ብስለታቸው እጅግ በጣም ለየት ያለ ነው ማለት ነውና የተረጋጉ ካልም የሆኑ አመስጋኞች፣ ሰውን ለመርዳት የሚወዱ ናቸው። ሰዎች መረዳት አለባቸው ብሎ የሚያስቡትን ሰዎች ለመርዳት ቅርብ ናቸው ማለት ነውና ይሄ የስሜት ብስለት እጅግ በጣም ያላቸው ሰዎች ናቸውና እንደውም እነኚህ ባህሪያቸው በዙሪያቸው ባላቸው ሰዎች መውደድን፣ ተወዳጅነትን ሲሰጣቸው እናያለን ማለት ነውና እስኪ የእናንተንስ
ከነኚህ ውስጥ የትኛው ባህሪ አላችሁ የሚለውን ራሳችሁን ብታዩበት ይጠቅማችኋል ብዬ አስባለሁ ማለት ነውና ይሄ የስሜት ብስለት ስንል በብዙ ነገር ማየት እንችላለን። ሰዎች ስሜታቸው ብስል ከሆነ ከማንም ሰው ጋር መኖር ይችላሉ ማለት ነው። ስሜታዊ ብስለት ስንል ቀላል ነገር አይደለም ማለት ነው። ከህፃኑ ጋር ከአዋቂውም ጋር ከታናሻቸው ከታላቃቸውም ጋር ከማንም ሰው ጋር የመኖር ጥበብ ይሰጣቸዋል ማለት ነው። ይሄ በስሜት የተረጋጋ ስሜቱን የሚያውቅ ስሜቱን የሚቆጣጠር ሰው እጅግ በጣም ለህይወቱ ከብዙ ሰዎች ጋር አብሮ ለመኖር ሊሆን ይችላል በተለያየ አንገድ ከራሱ አልፎ በሰዎች ላይ ተጽዕኖ መፍጠር ሁሉ እስከሚችል ድረስ የሚያደርሰው ነጥብ ነው ማለት ነውና እስኪ የእናንተን ሀሳብ ብታሳውቁኝ ደስ ይለኛል። ለዛሬ ላውራችሁ የወደድኩበት ሀሳብ ይሄን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ በያለንበት ቸር ሰንብቱ።